ያንን ክርስቶስ ለሰው ልጆች የሚከፍለውን ክፍያ በስላሴ አሰራር የተቀበለ ማን ነው የሚለውን የቤዛነት ክፍያው ለማን ነው የተከፈለው የሚለውን እስቲ ሂዱበት። በጣም የሚገርማቸው ጎረቤቶቻችን አንዳንዴ እንዴ ነገር ስታነሱባቸው በቃ ይደናገራሉ እና መጥተው የኛንም ልጆች እንዲህ ነው እሱ አምላክ አይደለም ወይ እሱ ለማን ነው የሚከፍለው ያው የምታውቁት ነገር አለና መጽሐፍ ቅዱስ ምን ይላል? ለማን ነው ቤዛ ለሆነ የመጣውትኝ ብሏል ማለት ነው። ያንን ቤዛነት ለማን ነው የከፈለው የሚለውን እስቲ ከእናንተ መካከል የሚመቸው ሰው ይህንን መጀመር ይችላል ማለት ነው። አሁን እየጠየቅኩ ነው ማለት ነው። ቤተሰቦች ጥያቄ አቅርብ ያለው ቅዱሳን ታች ያላችሁ ማስታወሻ ያዙ፣ ጥቅሶች ሲሰጡ ጥቅሶቹን ያዙ። ከዛ በኋላ አንድ ለእናንተም ትምህርት ይሆንላችኋል፣ ለእኔም እንዲሁም ደግሞ የተማርነውን ደግሞ ሰዎች ቢጠይቁን ግራ የገባቸው ሰዎች ቢኖሩ እንኳን ለማስረዳትም እንችላለን እና በደንብ ስሙ። መዝሙር እያዳመጣችሁ ከሆነ ቀንሱ። ስራችሁን እየሰራችሁ ከሆነ ኤርፎናችሁ ላይ ስራችሁን እየሰራችሁ እየነዳችሁ የምትሄዱ በአግባቡ እየሰማችሁ እየነዳችሁ ሄዱ። እንቀጥላለን። እሺ፣ ወይም ሃውስ ኦፍ አለ ቅድም እሺ ትክክልዬ ቅድም ስለተነሳ እኛ ጋር ቅድም ፓስተር አሌክስ ጋር ነበርኩኝና ከስፒሮስ ጋር ይህን ጉዳይ አንስተ ትንሽ ስላየ ነው። እኔም ያው ታውቃለህ እኛ ጋር ኦልሞስት ሚድናይት አለፈ። አይኖቼ ላይ እሑድም ነው ብዙ እንትን ነበርና የትንሽ እንቅልፍ ነገርም ስላለ ትንሽ ብዬ ልውጣ። እኔ ታቸኝ እሰማቸዋለሁ። እዚህም ሆኜ እስከምተኛ ድረስ መቆየት እችላለሁ። ይቻላል? የእግዚአብሔር ሰዎች ቅዱሳን እሺ አይ ቲንክ ቆንጆ። እኔ አሁን ይሄ መነገርም ያለበት ነገር ነው ብዬ አስባለሁኝና መጽሐፍ ቅዱስ ክርስቶስ ኢየሱስ በደሙ እንደገዛን በቤዛነቱ እንደገዛን በጣም ብዙ ክፍሎች የሚናገሩ ክፍሎች አሉ። ቅድም እያነሳ ነው ስለነበር ማለት ነው እና ዳይሬክትሊም ደግሞ በተለይ ደግሞ ተፈጸመ የሚለውን የዮሐንስ ወንጌል ምዕራፍ 19 ቁጥር 30 አንስተን ነበረ። እኔ ነበርኩ ያነሳሁት እና ይሄ ተተለስታይ የሚለውን ሀሳብ እዛ ላይ ፔይድ ኢን ፉል የሚል ሀሳብ ያለው ነው። ሰፈሪንግ ኢዝ ኦቨር የሚል እንትን ይሰጠዋል ትርጉሙ ይሄ ተተለስታይ የሚለውን የግሪክ ቃል እና እንደገና ደግሞ የጳውሎስ ደግሞ የቆላስይስ መጽሐፍ ምዕራፍ 2 ቁጥር 14 ላይ ደሴም ይህንን ሀሳብ ወስዶ ማለት ነው የዕዳ ጽሕፈቱን ደመሰሰው የሚልን ሀሳብ ያነሳል እዛ ቦታ ላይ እና እሱም ደግሞ በክርስቶስ ኢየሱስ ቤዛነት በደሙ የተደረገ ነው ይላል እዛ ቦታ ላይ እና ይህንን ነገር ሳነሳለት በተለይ ተተለስታይ የሚለውን ቃል አንስተን እዛ ቦታ ላይ ኪሮግራፎን የሚለውን የ2:14 ማለት ነው የቆላስይስን አንስተን በምናወራበት ጊዜ እኔ ከዛ ጋር ሳያይዘው አይ ፉሊ ፔይድ ማለት አይደለም ብሎ ስፒሮስ ነበረ ያነሳው። ተከፈለ የሚል ሀሳብ የለውም የሚል ሀሳብ ማለት ነው። ተከፈለ ወይም ደግሞ እንደው ተፈጸመ ነው እንጂ ተከፈለ የሚል ሀሳብ የለውም የሚል ሀሳብ አንስተዋል። እንግዲህ ያንን ሀሳብ ያው ግሪክኛ እችላለሁ በሚል ነው እንግዲህ ያንን ተተለስታይ የሚለውን ግን በትርጉሞች ገብቼ በጉግል አድርጌ በአንዳንድ ነገሮች ሳይ ፉሊ ፔይድ የሚለውን በተለይ የወንጌላውያንን አስተምሮ ደግፎ ይናገራል። የወንጌላውያን አስተምሮ ደግፎ በደንብ ነው የሚናገረውና እሱን እንትን ነው። ግን ትልቁ ጥያቄ ያለው ለምሳሌ የአንደኛ ቆሮንቶስ ምዕራፍ 6 ቁጥር 20 ላይ ውድ በሆነ ዋጋ በክርስቶስ ኢየሱስ ደም በዋጋ ተገዝታችኋል ይላል። ኦኬ፣ በዋጋ ተገዝታችኋል።
እንደገና ደግሞ የማንም ባሪያዎች አትሁኑ፣ በክርስቶስ ኢየሱስ ደም ነፃ ወጥታችኋል፣ በዋጋ ተገዝታችኋል። አንደኛ ቆሮንቶስ 7:23 ላይ እንደዚሁም ኢቨን ጴጥሮስ እንኳን በአንደኛ መልእክቱ ታስታውሱ እንደሆነ በቤዛነቱ ለዛውም ፕሪሺየስ በሆነው ውድ በሆነው ደሙ ነው የተገዛችሁት በክርስቶስ ኢየሱስ ደም ይላል። አሁን ተገዝታችኋል የሚል ቃላት ይጠቀማል። አሁን ከማን ነው የሚለው? ወይም ደግሞ ለምሳሌ እኛ ከሰይጣን ነው ወይ መልሶ የገዛን? ባለቤታችን ሰይጣን ሆኑ ነበር ወይ የሚል ጥያቄ ሊያመጣ ይችላል። ዕዳው የተከፈለው ለሰይጣን ነው ወይ የሚል ሀሳብ ሰዎች ሊያነሱ ይችላሉ። መጽሐፍ ቅዱሱ ግን ከሰይጣን ተገዝታችኋል ወይም ደግሞ ዋጋው የተከፈለው ለሰይጣን ነው፣ ሰይጣን ዋጋ ተቀባይ ሆኖ ዋጋ የተከፈለው ለሰይጣን ነው የሚል አስተምሮ መጽሐፍ ቅዱስ የለውም። እኔ አላገኘውም ሀሳቡን። ከዛ በፊትም ከመነሳቱ በፊትም እንትን አድርጌያለሁ። ኢቭን ከወረድኩኝ በኋላ እንኳን እስቲ ትንሽ ሹር ለመሆን አንዳንድ ነገሮችን ለማየት ሞክሬያለሁ እና በጭራሽ እንደሱ አይነት ሀሳብ የለውም። የተገዛ ነው ግን መጽሐፍ ቅዱስ እንደሚለን ከኃጢአት እንደሆነ ግን ይናገራል። ከኃጢአት እንደሆነ ኢቨን የማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ ታስታውሱ እንደሆነ ሕዝቡን ከኃጢአታቸው ይታደጋቸዋል ይላል እና እንደገና ደግሞ የቲቶ መጽሐፍ 2:14 ታስታውሱ እንደሆነ ሁላችንም የምናውቀው ቃል ነው። በጸጋ ድናቸዋል ካለ በኋላ ያው የዳናችሁበት ጸጋ ኃጢአተኝና በደለኝነት ምናምን ካለ በኋላ ታስታውሱ እንደሆነ ሪዲም አድርጓቸዋል። የተቤዣችሁ እሱ ነው ያደም ነው ይላል እና እሱም እንደዛ መታየት አለበት ለማለት ነው። እና የሞትና ኮራፕትድ ካረግንበትና ከሞትንበት ላይ የዕብራውያን መጽሐፍ ምዕራፍ 2 ላይ እንደተጻፈው ማለት ነው። ምንድነው የሚለው? በስጋና በደም ተካፈለ። ለምን? የሞትን ኃይል ሊያሸንፍ ይላል። የሞትን ኃይል ሊያሸንፍ ተካፈለ በስጋና ከደም ይላል እና እንደዚህ አይነት ነገሮች መነሳት አለባቸው እና መጽሐፍ ቅዱስ ፈጽሞ ከሰይጣን ነው አይልም። ግን አንድ ነገርን ግን በዚሁ ግን በኋላ ላይ ወንድሞቼ በደንብ ሰፋ ያደርጉታል። ሁለተኛው ታዲያ ለአብ ነው ወይ የተከፈለው ክፍያው የሚል ጥያቄ ሊነሳ ይችላል ብዬ አስባለሁ። ይሄ በጣም በጥንቃቄ መታየት አለበት ማለት ነው። ኦነስት ለመሆን መስዋዕቱ የተደረገው ለአብ ነው። መስዋዕቱ የተደረገው በክርስቶስ ኢየሱስ ያለው ይሄ ሳክሪፋይሱ ለእግዚአብሔር አብ ኦፈርድ እንደተደረገ መጽሐፍ ቅዱስ በተደጋጋሚ ይናገራል እና እግዚአብሔር ይረካበትም የሆነ እንደሆነ መጽሐፍ ቅዱስ ይናገራል። ሞትና የዘላለም ቁጣ የተወገደበት እንደሆነ መጽሐፍ ቅዱስ ይነግረናል። የሮሜ መጽሐፍን ማየት ብቻ ምናልባት የተወሰኑ ክፍሎችን ብናይ እዛ ላይ እንትን ሊያደርገን ይችላል ብዬ አስባለሁ እና በእኛ ላይ ጳውሎስ በእኛ ላይ እንዳለው ልክ እንደዛው የአንድ ክፍል እስቲ ላውጣ። ቆላስይስ ላይ እንደተናገረው 3:25ን ባወጣ ክርስቶስ ኢየሱስ የቆመበትን መዳኛ ሆኖ እስከ መጨረሻው የቆመበትን ምክንያት የሚናገረውን ክፍል አንድ ብቻ ላንብብና ለወንድሞች እለቃለሁ ቦታ እንዳልይዝ ማለት ነው። እና እስቲ እሱን እንየው። እንደዚህ ይላል። እሺ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል። ከ23 ቢጀምር ማለት ነው። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተስሪያ አድርጎ አቆመ። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን የሚያሳይ ነው። አያችሁ እንግዲህ አሁን በቤዛነቱ በኩል የተገኘው ዋጋ ምንድን ነው ከተባለ እግዚአብሔር በችሎታው በዚህ ዋጋ በዚህ ቤዛነት የተነሳ በፊት የተደረገውን ኃጢአት መተውንና የሱን ጽድቅ ሊያሳይ ዘንድ የተከፈለ ዋጋ ነው። ለሰይጣን የተከፈለ ዋጋ አይደለም የሚለውን ነገርም ትንሽ ጸና ለማድረግ እፈልጋለሁ። የኢሳይያስ መጽሐፍ እሷን ትንሽ ልበልና እንትን ላድርግ። እንግዲህ ዋጋው ምንድነው ከተባለ መቼም ይህችን ሳናይ ከተውን ትንሽ አስቸጋሪ። ኢሳይያስ 53ን እሱን ላውጣና ልጨርስ። ከጌታ ጸጋና ሰላም ይብዛላችሁ እንዳልይዝ። ኢሳይያስ 53 አይ ቲንክ 12 13 14
ኢሳይያስ 53 12 ቁጥር ነው ያለው አይደል? 12 የመጨረሻው ቁጥር መሰለች 10 ላይ እሺ፣ እንደዚህ ይላል እግዚአብሔርን በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ እድሜውም ይረዝማል። የእግዚአብሔርን ፈቃድ በእጁ ይከናወናል። አያችሁ፣ ይሄ እግዚአብሔር ሪደምቲቭ ወርክ ያደረገው ዋጋ የተከፈለበት እግዚአብሔር እንግዲህ ያደቀቀው ሲል አሁን ብዙ ሰዎች እንደው በቃ ይህንን እንደ ሌላ ነገር ይመለከታሉ። ማለት አንዱን በአንዱ ምክንያት መቅጣት ምናምን የሚለውን ሀሳብ ግን መጽሐፍ ቅዱሱ ስትሮንግሊ እንትን የሚያደርገው ምንድን ነው? ይሄ በቃ መተው ያለበት መደምሰስ ያለበት ነገር ስለነበረ ያ ለሰው ልጆች ሁሉ የተከፈለ የኃጢአት ፕራይስ ነው። ለሰይጣን የተከፈለ ሳይሆን ለኃጢአት የተከፈለ ፕራይስ ነው እላለሁ። ጌታ ኢየሱስ ይባርካችሁ። እዚህ በጣም የተወደዳችሁ ወንድሞች ስላላችሁ እናንተ ኮሬክት የምታደርጉትም ነገር ካለ አስተካክሉት። ብሩካን ናቸው። መልካም ወንድም አለም፣ ቆንጆ ሀሳብ ነው። ያ ባይመሽብህ ኖሮ ደግሞ ከዚህ በላይ ሰፋ ታደርገው ነበር። ተባረክ። ቆንጆ ነገር ነው። አውሶፍ ዜዲ መቆየትም መተኛትም ትችላለህ፣ ምንም ችግር የለም። አይ ደስ ይላል። ዜድ በደንብ ሼር አድርጎናል። በጣም ደስ የሚል ነገር ነው የነገረን በዚህ ሀሳብ ላይ የዜድን ሀሳብ ይዘን እኔም ደግሞ ትንሽ ነገር ለመጨመርና ይሄ እንግዲህ በጣም ወሳኝ ትምህርት ነው ብዬ ነው የማስበው። በተለይ ለመዳን እንደው በጣም ዲኖሚኔሽናል ሆነን ለወንጌላውያን ምናምን ብቻ ሳይሆን ይሄንን ማመን ራሱ ከደህንነት ጋር ሁሉ ይገናኛል የሚል አቋም ነው ያለኝ እኔ በግሌ ማለት ነው። ሲሪየስ ማተር ስለሆነ ማለት ነው። የማንኛውንም አይነት የጌታችንን የኢየሱስ ክርስቶስ ስራ በመስቀል የተሰራው በጣም ብዙ ነገር ተሰርቷል። ብዙ የሥነ መለኮት ሰዎች እንደሚስማሙበት ዝም ብለን ልሙጥ የሆነ አንድ የሆነ እንዲህ ነው የተደረገው የምንለው ነገር አይደለም። አቶንመንት በጣም ሰፊ ነው፣ በጣም ጥልቅም ትምህርት ነው። ባይ ዘ ዌይ ፎር ዛት ማተር በትምህርት ምናልባት ከትሪኒቲም ከነገረ ክርስቶስም በላይ ሊሆን ይችላል እንጂ በማያንስ ሁኔታ ብዙ ክርክር ያለበት ብዙ ውይይት የሚፈልግና ጠንቃቃ እሳቤ ነው የጌታችን የኢየሱስ ክርስቶስ የመስቀል ስራ ላይ የተሰራው ምንድን ነው የሚለው። ማንኛውንም አይነት የተሰራ ስራ ብሎ የሚያስተምር ሰው ግን ይህንን የኢየሱስ ክርስቶስን ስራ ካላካተተ ልክ አይደለም። ምን ማለት ነው? ብዙ አይነት ነገር ተደርጎ ሊሆን ይችላል በመስቀሉ። ያንን እያስተማረ በመስቀሉ የተከፈለውን ይህንን የቤዛነት ስራ ያላካተተ ትምህርት ግን አያድን። ሶ ኢሴንሻል ነው ማለት ነው። ኢቭን እንደ አቶንመንት ትምህርት ውስጥ ወሳኝና መሰረታዊው የመስቀል ማዕከል ነው። ይሄ ከተመታ ኦልሞስት በቃ መስቀሉ ተመቷል ብዬ ነው እኔ ፐርሰናሊ የማምነውና ግን ምንድነው ተርሚኖሎጂዎቹ ናቸው። አንደኛ የመክፈል የሚለው ሀሳብ እነሱን ሲያዙ አንዱ ባለዳ አንዱ ዕዳ ከፋይ አይነት ሀሳቤ ስላለው ብዙ ጊዜ አእምሯችን ለሚመጣው የኮሜርሻል ቋንቋ ነው። ኮሜርሻል ቋንቋ ማለት ልክ ብር ሲከፈል ዕዳ እንደሚለቀቅ አይነት ነገር ነው። ቤዚካሊ መክፈል የሚለው ሀሳብ የኮሜርሻል ቋንቋ አይደለም። በቅዱሳት መጽሐፍት ውስጥ የሌጋል ቋንቋ ነው። ሌጋል ህጋዊ ልውውጥ መሆኑን የሚያሳይ ነው። ሶ ክራይስት በእኛ ትራዲሽን ማለት ነው በወንጌላውያን። ስለዚህ ከፈለ ዋጋ ከፈለ ስንል ሙሉ የሚያሳየው ሰው መሆኑን መሞቱን፣ ስለ ሰው ልጅ የከፈለውን ዋጋ ሁሉንም ዋጋ ከፈለ የምንለው ሶ ቢኮዝ ኦፍ ዛት ሪያሊቲ ማለት ነው። በመስቀሉ በተከፈለው ዋጋ ምክንያት ፍሪደምን አግኝተናል። ሌጋሊ ጀስቲፋይድ ሆነናል፣ ጸድቀናል። አዚፍ የሆነ ፕራይስ ወስዶ ሲሰጠው ፋዘር ደግሞ ሪሊዝ ያደረገን አይነት ራሱ አድርጎ ማሰብ ሳይሆን ኦልሬዲ የእግዚአብሔር ጽድቅ ፍትህ ይፈልጋል። ኃጢአት በእግዚአብሔር ላይ አመፃ ተሰርቷል። አመፃ ከተሰራ ኃጢአት አለ። ኃጢአት ካለ
ጀስቲፊኬሽን አለ፣ ጀስትስ አለ፣ ፍትህ አለ። ሶ ያ ፍትህ ሳቲስፋይድ ሳይሆን ነፃነት የለም፣ ፍሪደም የለም። ሶ ሌጋሊ ክራይስት ይህንን ራንሰም ዋጋ ከፈለ ስንል ወይም ይህን የምትክነት ዋጋ ከፈለ ሰብስቲቲዩት አደረገ ስንል በአባትና በልጅ መካከል የተደረገ የኮሜርሻል ቋንቋ መሆኑ በአጠቃላይ ቋንቋ ኮሜርሻል አድርገን ሳይሆን የምናየው ህጋዊ መብት አገኘን። ከዛ ከተከፈለ ዋጋ የተነሳ የእግዚአብሔር ፍትህ ተሟልቷል ማለት ነው። ተሟልቷል ማለት ነው። ይህንን ባይዘዌ በፔናል ሰብስቲቱሽን አድርገን እኛ እናቀርበዋለን እንጂ ለእግዚአብሔር ከእግዚአብሔር ጋር የተደረገ ግንኙነት እንደሆነ ከኦርቶዶክሶች ውጭ ካቶሊኮችም ያምናሉ። በተወሰነ ደረጃ የተከፈለ ዋጋ የሚለው ለሰይጣን ነው የሚል አቋም የለም በካቶሊክም በእኛም። ያ ማለት አንድ አይነት ነን ፔናል ሰብስቲቱሽን ያምናሉ እያልኩ አይደለም። በሌላ አይነት አገላለጽ ይገልጹታል ይህንን ነገር። ኦርቶዶክሶች ኮምፕሊትሊ ይህንን ቋንቋ ከእግዚአብሔር ጋር ማገናኘት አይፈልጉም። እንግዲህ ኦንሊ ዩኒክ ቪው ያላቸው እነሱ ናቸው እዚህ ላይ። ይሄ ደግሞ በመስቀሉ ትምህርት ላይ በጣም ኢሴንሻል። ሌላው ዋና ዋና ነጥቦችን ተናግሬ ላቆም። ሌላው ፕሮፒዬሽን የሚባል ትምህርት አለ። ማስተሰረይ ኢዝ ማድረግ፣ እግዚአብሔር ፊት ቁጣን ማብረድ የሚባለው ሀሳብ አለ። ይህንን ትምህርት ፓጋን ፕሮፒዬሽን የሚሉ ሰዎች አሉ። ፓጋን ፕሮፒዬሽን ማለት ልክ እግዚአብሔር ምን ያደርጋል? እነዚህ የጣዖት አምላኪዎች ምን ያደርጋሉ? ለዛ ለአምላክ የሆነ ነገር ያቀርቡለታል። ሲቀርብለት ደም ሲፈስለት ያን ጊዜ ይረጋጋል አይነት ነገር ማለት ነው። ልጆቻቸውን መስዋዕት ያደርጋሉ ምናምን ምናምን። በዛም ሴንስ አይደለም እኛ ጌታችን ኢየሱስ ክርስቶስ ራሱን ለአብ አቀረበ የምንለው በአባት በሌለበት ሁለት ፈቃድ እያሰብን አይደለም። ሁለት ፈቃድ አባት ተቆጥቷል፣ ልጅ ደግሞ በጣም ስለሚወደን ሊያድነን መጣ በሚል ሴንስም አይደለም። በዚህ ጉዳይ ላይ ጄአይ ፓከር የጻፈው መጽሐፍ ላይ ኖዊንግ ጋድ የሚል መጽሐፍ ላይ በደንብ ያስቀምጠዋል። ምንድነው የሚለው? ይሄ የፓጋን ቲንኪንግ ነው ራሱ። ሰብ ክርስቲያን አንቲ ክርስቲያን እንዲህ ብሎ ማሰብ ራሱ ከክርስትና ውጭ። ልክ አባት በሌላ ፈቃድ ውስጥ እንዳለ ልጅ ደግሞ ሊያድነን ሲመጣ ራሱን ዋጋ ሲከፍል አባት በጣም ተቆጥቶ በዛ የተነሳ የተረጋጋ አይነት አድርጎ የሚያቀርቡት ተቃዋሚዎቻችን ናቸው። እኛ እንደዛ ነን። እኛ እያለን ያለ ነው ፍትህ ተጓሏል በኃጢአት ምክንያት አጌነስ ጋር ተሰርቷል። ስለዚህ የሰው የእግዚአብሔር ቁጣ አለበት። ግን ያው ደሴም ጋድ ማለት ነው ጻድቁ እግዚአብሔር ራሱ ደስ የሚለው ቅዱሳት መጽሐፍት ምን ይላሉ? ልክ አብ ሲቆጣ አብ በቃ ተቆጣና ወልድ ሂጅ ላድናቸው አይደለም የሚሉት። ራሱ አብ ልጁን ላከ ነው የሚለው። ፍትህና ፍቅርን ያየንበት ቦታ ከራሱ ከእግዚአብሔር የሚነሳ ጽድቁንም ፍቅሩንም የሚያሳየን ቦታ ነው መስቀል። እግዚአብሔር አባት እየተቆጣ እግዚአብሔር ወልድ ከአባት በተለየ ፈቃድ ሆኖ የፈጸመበት ቦታ አድርገው የሚያቀርቡት እነሱ ናቸው። እኛ እንደዛ አንልም። ያ የፓጋን የክፉ አማልክቶች አሰራር ነው፣ ክርስቲያናዊም አይደለም። ስለዚህ በመሰረታዊነት ቤዞት ብለን ስናስብ ወይንም ይሄ መቤዠት የተከፈለው ዋጋ ብለን ስናስብ እችን ተርሞች ላስቀምጥ። አንደኛ ኮሜርሻል ቋንቋ ልክ አብና ወልድ የንግድ ልውውጥ እንዳደረጉ አይደለም። ኖ ሌጋል ነው። ጋድ ጀስትስ ሳቲስፋይድ አድርጓል ማለት ነው። የእግዚአብሔር ፍትህ ተሟልቷል ማለት ነው። ተርሙ ሌጋል ነው። በተለይ በሪፎርምድ ቴዎሎጂ we are not using legal። ሁለተኛ ሰይጣን እንደውም ጆን ካልቪን ሲናገር ምን ይላል? God is the judge, devil is the executioner ይላል። ምን ማለት ነው? ሰይጣን አንድ ጊዜም ዳኛ ሆኖ አያውቅም። ለሱ ምንም አይቀርብለት። እግዚአብሔር ለሱ ምንም የማቅረብም ማንዴት የለበትም። ምንም ነገር አይቀርብለትም ከሰይጣን አንጻር ማለት ነው። ሂዝ ኦልሬዲ ዲፊትድ። በእኛ ፍሪደም በመስቀሉ ስራ ሰዎች ነፃ በመውጣታቸው ክርስቶስ ሰይጣንን በዛ አድርጎ ሰውን ከእግዚአብሔር ጋር በተታረቅንበት ሁኔታ የተሸነፈ ሆነ እንጂ ከሰይጣን ለሰይጣን የሚባል ፕራይስ የለም። ፕራይስ የሚለውም ተርም ደግሞ ኮሜርሻሊ ማሰብ የለብንም። በሆነ ነገር ወስዶ ሰጥቶት እግዚአብሔር በዛ በተቀበለው ነገር ሳይሆን the whole life የተከፈለውን ዋጋ ያሳያል። ከዛ የተነሳ ሳቲስፋክሽን ግን አለ። የእግዚአብሔር ፍትህ ሳቲስፋይድ ሆኗል ብለን እናምናለን። ጀስትስ ማለት ያ
የእግዚአብሔር ፍትህ ሳቲስፋይድ ሲሆን ዳት ሴም ጋድ ማለት ነው ዳት ሴም ፋዘር ራሱ እግዚአብሔር አባታችን ራሱ እግዚአብሔር አምላካችን ደግሞ ይህንን ፕሪፔር አድርጎታል። ይህንን የድነት መንገድ ፈቅዶታል። ይህንን የድነት መንገድ ኦርዲን አድርጎታል ማለት ነው። ስለዚህ ይሄ የድነት መንገድ ተከስቷል ሆኗል። ስለዚህ በአባትና በኦፐሬሽን ደረጃ ነገረ ድነታችን ሲሰራ በተግባር አንድ ነው የፈጸመው ራሱ እግዚአብሔር። there is only one will አባት ተበድሎ ልጅ ያንን ሊያረጋጋ እንደመጣ አድርገው ሲያቀርቡ ያዩት ቲክቶከሮች ናቸው። ፔናል ሰብስቲቱሽንም እሱን አያወራም። ምትካዊ ሞት ማለት ነው ክርስቶስ ስለኛ ምትካዊ ሞት የሞተበትን። ስለዚህ በዛ ሴንስ ዋጋ ተከፍሎልናል። ዋጋው የተከፈለው ግን ለሰይጣን አይደለም። ዋጋው የተከፈለው ስለ ሰው ልጆች የእግዚአብሔር ፍትህ መሟላት ስላለበት ነው። ኃጢአት በእግዚአብሔር ላይ አመጻ ስለሆነ ቅጣት ስላለው ያንን ቅጣት የሚቀበል ስለሌለ ለዛ የሚገባውን የህይወት ዋጋ የደም ዋጋ መክፈል የቻለው ክራይስት ብቻ ንጹህ የሆነው ማለት ከዛ የተነሳ ሳቲስፋክሽን አለ። ከዛ የተነሳ እኛ ነፃ ወጥተናል፣ ፍሪደም አግኝተናል። ከዛ የተነሳ ከኃጢአት ቅጣትና ሞት ነፃ ወጥተናል። ይህንን ማዕከል ያላደረገ ብዙ የመስቀል ጥቅም ስላለ ነው ባይዘው። ይህንን ማዕከል ያላደረገ ብዙ የመስቀል ጥቅም ብናስተምርም ግን ድነት አይመጣም። የመስቀል ሴንትራል ትምህርት አብዛኛው የስነ መለኮቱ ሰዎች የሚስማሙበት የፈለገ አይነት የመስቀል ትምህርት ልታስተምር ትችላለህ። በዚህኛው ትምህርት ላይ ግን ካላካተትካት ወይንም እቺን ሚስ ካረካት ዩሚስት በቃ ዋናው የመስቀሉ ትምህርት ሚስ አርጋባል ማለት ነው። ያም ለኃጢአተኞች ለኃጢአት የተከፈለ ዋጋ የክራይስት ህይወት ኦቢዲየንሱ መታዘዙ ሞቱ መስቀሉ ሁሉ የተከፈለው እኛን ከእግዚአብሔር ፍርድ ቁጣ ለማዳን ነው። ከኃጢአት ሊመጣብን ካለው ቁጣ ለማዳን ነው ማለት ነው። ስለዚህ በዛ ሴንስ መረዳት ወሳኝ ነው እና ብዙ ጊዜ ሁለት መንገድ ይጠቀማሉ። አንደኛ በእግዚአብሔር አባትና በእግዚአብሔር ልጅ መካከል የፈቃድ ልዩነት እንዳለ አድርገን እንደምናቀርብ ለማስመሰል አባት ተቆጥቶ ልጅ ደግሞ ይቅር እንዳለ ልጅ ደግሞ እንደራራ አድርገው እንድናስብ ያደርጉናል። ሁለተኛ ይሄ የፈቃድ ልዩነት እንዳለው አድርገው ሲናገሩ፣ ሁለተኛ የእግዚአብሔርን ቁጣን የፓጋን ፕሮፒዬሽን ያደርጉታል። የፓጋን ፕሮፒዬሽን ማለት ከፈሰሰው ደም የተነሳ በጣም ከመደሰቱ የተነሳ ማለት ነው። አማልክቶች እንደሚደረግላቸው ይሄ አንቲ ክርስቲያንም አንቲ ሰብ ነው። ለምን መሰላችሁ? አባት ልጁን ይወዳል፣ የሚወደውን ልጁን ላከው ነው የሚለው መጽሐፍ ቅዱስ። አንድ ልጁን ሰጠን ነው የሚለው። የእግዚአብሔርን ፍቅርም ያየንበት ቦታ ነው። ፍትህም ብቻ ሳይሆን ጋድ ኢዝ ላቪንግ የምንልበት ቦታም ስለሆነ ማለት ነው። ስለዚህ የፈቃድ ልዩነት እንዳለ በስላሴ አካላት መካከል አንዱ ባንዱ ከአንዱ እንደተነጠለ አድርገው ለማቅረብ ይሞክራሉ። ይሄ ኢንቴንሽናሊ አስከፊ ፓርቱ እንዲህ ማድረጋቸው ሳይሆን ይህንን እምነት ባለማመናችን ምክንያት ደህንነታችን አፌክትድ እንደሚሆን ደግሞ ሰይጣን ያውቃል። በክርስቶስ ብቻ ማለት ነው። በክርስቶስ ብቻ በተከፈለ ዋጋ ሰዎች ከዘላለም ፍርድ ጀስቲፋይድ ሊሆን ከእግዚአብሔር ፍትህ ተሟልቶ ሰዎች ከቅጣትና ከሞት ሊያመልጡ እንደሚችሉ ሰይጣን ስለሚያውቅ ይህንን ትምህርት አታክ ማድረግ ሴንትራል ስራው ነው። ስለዚህ በዛ ሴንስ ነው ማለት እንፈልገው። ቴንኪው። ጌታ ኢየሱስ ይባርካችሁ። እንግዲህ ይህችን ካልኩ ይበቃል ብዬ ነው። በጣም ድንቅ ነው። እሺ ወይ ቃልዬ አለ? ቃልዬ ወገኖች እንዴት አለ? ወንድም አለም አለው። ትክክል። ጌታ ይባርክ። በጣም አሪፍ የሆነ ነገር ነው። በደንብ ለሰማው ሰው አሴ ተባረክ። አማኒ፣ ዜዶ፣ ዶክተር ቹዬ፣ ሄዋን ሁላችሁም ሰላም ብያለሁ። እዚህ ላይ መጨመር ያለብኝ ነገር ያለ አይመስለኝም። አሪፍ ነገር ነው የሰማነው። በበኩሌ ዝም ብዬ የሰማው ነው። መልካም ማንሻ። እሺ ትንሽ ነገር ልጨምር። ትክክል ብሎታል አብዛኛውን እንትንና ክፍያ ሲባል እኛ ቤት ያሉ ምዕመናን ብዙ ጊዜ ኮንቴምፕሌት ስለምናደርግ ቁጭ ብለን ተከፈለልን ምናምን ስንል ማን ነው የክፍያው ተቀባይ የሚለውንም ጭንቅላታችን አንድ ስቴፕ ይሄዳል። ከዛ ዝም ብለን ያችን ዳሽ ሙላ ራሳችን ምን ሙላ ይመስለኛል። መጽሐፍ ቅዱስ ያንን ክፍያ ዲፋይን ከሚያደርግበት ወይ በተቃራኒው ራሳችን ምን ሙላ ይመስለኛልና ክፍያ በኮሜርሻል እንትን ቅድም ትክክል እያለ እንደነበረው አንዱ ከፋይ ነው አንዱ ተቀባይ ነው እና
ያ ነገር ስለሆነ ጭንቅላታችን ላይ ቶሎ የሚመጣው በቃ በሞት አስሮን ይዞ የነበረው እንዳንቀሳቀስ አድርጎን የነበረው በዓለም በስጋ በሞት ጠፍርጎ የያዘን ሰይጣን ስለሆነ ለሰይጣን ተከፍሏል የሚል አይነት ነገር ጭንቅላታችን ባዶ ስፔሱን ብቻውን ሊሞላ ይታገላል ነው። ያ ደግሞ ስህተት ነው። አንደኛ ፕሮቴስታንት ቴዎሎጂ እንደዚህ አይነት ነገር ተቀብሎ ማያውቅም። ፔመንት ቱ ሴጣን የሚለውን ወይም ለሰይጣን የተደረገ ክፍያ ነው የክርስቶስ ሞት የሚለውን አንቀበልም። ኤርሊ ቸርች ፋዘርስ የሚመስል ነገር አውርተዋል። እንደነ ጀሮም ያሉ እንደነ ጎርጎሪዮስ ያሉ ኦግስቲን ስትሪክትሊ ነው የተቃውሞ ሲቃወም ነው ለሰይጣን አይደለም የሚለው። እነዛ ግን በአናሎጂ አሁን የጎርጎሪዮስ የምታውቁት ትልቅ አናሎጂ አለ። የአሳና የሁክ አናሎጂ ማለት ነው። ሰይጣንን የሸወደበት ተብሎ የሚታሰብበት ግን ሜታፎር ስለሆነ በዛ ልክ መለጠጥ የለበትም ነው ኮንሰንሰሱ ያለው። ጎርጎሪዮስ እንደዛ ሊል ሰይጣን ሙሉ በሙሉ ቁጭ ብሎ ልክ እንደ ሚኒስተሮች ምናምን ውልን ተፈራርመው እንደሚቀባበሉት ተቀባብለዋል በሚል ሴንስ አይደለም ኢቨን እሱም ሲናገር የነበረው የሚለው ማለት ነው። ኤኒዌይስ ይሄንን አንድ መስመር ላይ ካስቀመጥን በኋላ እንደ አጠቃላይ በክርስትናው ታሪክ ውስጥ በ2000 ዓመት ታሪክ ውስጥ ለሰይጣን ተከፍሏል የሚል አይነት አስተምሮ ፓርት ኦፍ ክርስቲያን ቲቺንግ ሆኖ አያውቅም። የፕሮቴስታንት ሪፎርመሮችም አላሉትም፣ እንደዚህ አይነት ነገር አላሉም። በሉትራን ቴዎሎጂ ክሪስተስ ቪክተር ነው የሚሰበከው፣ ድል አድራጊው ክርስቶስ በሚል ነው የሚሰበከው እንጂ ውል የተፈራረመ ወይም በቃ ይኸው ተከፍሏል። ስንት ነበረ ዕዳው? ኦኬ ሞት ነበረ፣ ይኸው የሞት ባለስልጣን አንተ ነህ እንደማለት ነው። የሲኦል ባለቤት አንተ ነህ እንደማለት ነው። ስለዚህ እንደዛ የሚባል ነገር የለም። ለመሰላችሁ የሉትራኑን በጣም ደስ ይላል። ክሪስተስ ቪክተር የሚለው እንትናቸው ክርስቶስን ድል አድራጊ ንጉስ ሞትና ሲኦል ላይ በመስቀሉ በኩል ድል ያደረገ ነው የሚለውን አድርጎ ነው ይዞ የሚመጣው። ክፍያ የሚለው ለመሰላችሁ አደገኛ የሚሆነውና ምዕመናን ሪጀክት ማድረግ የሚኖርባችሁ እነዚህ ሀሳቦችን ተከፈለልን፣ እዳችን ተወገደ ምናምን ስትሉ ለሰይጣን የሚል ነገር እንዳታስቡ። ለምን እንደዛ ማሰብ አደገኛ እንደሚሆን ልንገራችሁ። ለምሳሌ ሲከፈል ምን ተከፈለ የሚል ነገር በውስጡ እናመጣለን። የሞት ዋጋ ሲባል ኦኬ የሞት ባለቤት ሰይጣን ነበር ማለት ነው የሚሆነው። የሲኦል ዋጋ ኦኬ የሲኦል ባለቤት ሰይጣን ነበር የሚሆነው። ኦር የገሃነም ዋጋ የገሃነም ባለቤት ሰይጣን ነው የሚሆነው። የዓለም ዋጋ የዓለም ባለቤት ሰይጣን ነው የሚሆነው አይደለ? እንደዛ የሁሉም ባለቤት ሰይጣን አይደለም፣ የሁሉም ባለቤት እግዚአብሔር ነው። ስለዚህ በገዛ ንብረቱ የከፈለ የከሰረ ነጋዴ ነው የሚያደርገው እንደዚህ አይነት ሐሳብ። በገዛ ንብረቱ ከፍሎ የወሰደ የከሰረ ነጋዴ ያደርገዋል እግዚአብሔርን። ሞትም የእግዚአብሔር ነው፣ ትንሳኤም የእግዚአብሔር ነው። ኦኬ ለሰይጣንና ለመላእክቱ የተዘጋጀ ተብሏል። እንደው ከገሃነም የሚለው ራሱ ብናመጣ ለሰይጣንና ለመላእክቱ ያዘጋጀው ማን ነው? ራሱ እግዚአብሔር ነው። ስለዚህ የእግዚአብሔር ነው፣ የሰይጣን አይደለም። ይህ ዓለም የእግዚአብሔር ነው። የወደቀውን ዓለም ሩል ሊያደርግ ይችላል። በአእምሯቸው ላይ እየሰራ ነው። ኤፌሶን ምዕራፍ 2 እንደሚናገረው በአእምሯቸው ላይ እየሰራ የወደቀውን ዓለም ሩል ሊያደርግ ይችላል። ኦኬ የወደቀው ዓለምም ቢሆን የማን ነው? ዞሮ እግዚአብሔር የሰራው የፈጠረው ዓለም ነው። በአጭሩ ለሰይጣን እንደ ባለቤት አድርጋችሁ የምትሰጡት በከና የለውም። መናጢ ደሃ ነው ማለት ነው። ምንም የለውም። ምንም ይሄ ሌጋሊ የሰይጣን ነው ብላችሁ ኦኬ ሌጋሊ የሰይጣን በቃ ይሄ የህግ ባለቤትነቱ ነው ብላችሁ የምትሰጡት አንድም ነገር የለውም ለሰይጣን። ስለዚህ ለሱ የሚከፈል ነገር የለም ማለት ነው። ምንም የሚከፈል ነገር የለም። ለዛ ነው ጆን ካልቪን ሴጣን is a jailer not a judge ይላል ማለት ነው። ይሄ የእስር ቤቱ ጠባቂ አይነት ነገር ነው እንጂ የእስር ቤቱ ባለቤትም አይደለም፣ ዳኛም አይደለም። ዳኛ ካልሆነ ከሱ ጋር ቁጭ ብለን የምናወራው ነገር የለም ነው። የምታወራው ነገር ከሌለ ታዲያ ምንድን ነው የሚሆነው? የሆነ ዲል ማታረቅ ከሆነ መጽሐፍ ቅዱስ እነዚህም በሙሉ በስርዓቱ ስለሚነግረን ማለት ነው። ቁጭ ብለን እሺ አንተ ጋር እዛ እስር ቤት ውስጥ የተያዙ ሰዎች አሉ፣ ስለሞትኩላቸው ትለቃቸዋለህ ወይስ አትለቃቸው ምናምን አይነት ዲያሎግ ተደርጓል ወይ? አልተደረገም። የተደረገው ምንድነው? ይሄንን ነው መያዝ ያለባችሁ። የተደረገው ምንድነው? መበዝበዝ ነው የተካሄደው። መበዝበዝ ኤክስፕሎይቴሽን ማለት ነው። ኤክስፕሎይት ማድረግ ነው ያደረገው። ልክ እንደ ድልነሺ ጀነራል ነው ያደረገው ክርስቶስ ኢየሱስ ማለት ነው። ሄዶ ከሱ ጋር ቁጭ ብሎ እንትን አላለም።
ልክ ነው፣ ህጋዊ ባለቤት ነህ፣ እነዚህን ይዛቸው ነበር፣ አሁን ልቀቅ ነው ሞችላቸዋለሁ። አይደለም፣ እንደዛ አይደለም ያለው። ኤክስፕሎይት ማድረግ ነው የጀመረው። ደረማምሶ ነው የገባው ነው ባጭሩ። ያስመለጠው ያንን በአናሎጂ ተናግሯል። ኦልሬዲ ከመሞቱ በፊት ኃይለኛው ሳይታሰር የኃይለኛውን ቤት መበዝበዝ አይቻልም ብሏል አይደል? ስለዚህ ያደረገው ምንድነው ሲባል በሞቱ ኃይለኛውን ማሰር ነው ያደረገው፣ አሰረው ማለት ነው። ከዛስ በዘበዘ፣ የኃይለኛውን ቤት በዘበዘ። ኤፌሶን እንደሚናገረው ወደ ላይ ከፍ ባለ ጊዜ ምርኮን ሰበሰበ፣ ለሰዎች ስጦታንም ሰጠ። ምርኮን ወሰደ። ካፕቲቪቲዎችን ካፕቲቭ የሆኑ ሰዎችን ኦር የተያዙትን እነሱን ምን አደረገ? ነፃ አወጣቸው፣ ለቀቃቸው ነው የሚለው። ምን በማድረግ? ኃይለኛውን በማሰር። ኦኬ፣ ኃይለኛውን በማሰር። ስለዚህ ኢማጂን ሄዶ የሚያስረው አካል ጋር ቁጭ ብሎ ድርድር ሲያደርግ ማለት ነው። ድርድር የለውም እንደዛ አይነት ነገር፣ በድርድር የተደረገ ነገር አይደለም። ኦኬ ሶ ጄለር ነበረ፣ የዛም ስልጣን አንድ ላይ ተወስዶበታል። ግን ህጋዊ ባለቤት አይደለም። ሌጋል ስታንስ የለውም። ሰይጣን ሞት ላይም የለውም፣ ህይወት ላይም የለውም። እግዚአብሔር በፈቀደለት ፓራሜትር ሊሰራ ይችላል እንጂ በግል የኔ ነው ብሎ እሱ ክሌም ሊያደርግ የሚችለው ነገር ምንም ነገር የለም። ምንም ነገር የለም። ለዛ ነው በጣም ስቱፒድ የሆነ ፈተና ለኢየሱስ ይዞለት የመጣው። ዓለምና መንግስቱን ከነክብራቸው አሳየው፣ ወድቀ ስገድልኝ አለው። ኢማጂን እሱ አይደለም ሮሜ 13 ላይ ስትመጡ ዓለምን መንግስታቸውም ሹመታቸውም ከእግዚአብሔር ነው ይላል። ኢማጂን እቺን እኔ ማለሳሳትን ጥያቄ ክርስቶስን ሊሸውድ ይዞ መጣ ማለት ነው። ተርቧል ብሎ የለውም፣ ምንም የለውም። ለዚህ ነው ምንም ሊሰጣቸው አይችልም። ይሄ ጠንቋይ ቤት የሚሄዱ ሰዎች ምናምን ምንም ሊሰጣቸው አይችልም። ምንም ነገር የለውም። የመጨረሻ ምድር ላይ ያለ ይሄ በቃ ንጥት ያለ ድሃ ሰይጣንን ይበልጠዋል። የሆነ ነገር አለው፣ አትሊስት የለበሰው ነገር አለው ከላይ። ሰይጣን የኔ የሚለው ክሌም የሚያደርገው ምንም ነገር የለውም። እሱን እንያዝና ታዲያ እንዴት ነው እነዛ አናሎጂዎች የሚፈቱት? የስ ተከፍሎልናል፣ አዎ ተከፍሎልናል። ነፃ ወጥተናል፣ አዎ ነፃ ወጥተናል። ተፈጽሞልናል፣ አዎ ተፈጽሞልናል። ግን ለሰይጣን ነው አይደለም፣ አይደለም። ከየት ብንነሳ ይቀላችኋል መሰላችሁ? ጥሩ የሚሆነው ከሞት ነው ያዳነን፣ ከስራት ነው ያዳነን፣ ከጥፋት ነው ያዳነን፣ ከጀስቲሱ ማለት ነው። ደን እነዛ ነገሮች ከጅምሩ እግዚአብሔር ያስቀመጣቸው ነገሮች ናቸው እንጂ ሰይጣን አጋጣሚውን ተጠቅሞ እንደ ህጋዊ ባለመብት ያመጣቸው ነገሮች አይደሉም። የራሱ የእግዚአብሔር ናቸው። ለምሳሌ እንደ በሚለው ያዙ፣ ኃጢአትን የምትሰራ ነፍስ ተነጥላ ትሙት አለ። የስ ልክ ነህ፣ እንደዛ መሆን አለበት እያለ ሰይጣን ከእግዚአብሔር ጋር አልተማከረም። የእግዚአብሔር ሐሳብ ነው። ምን ኃጢአት መቀጣት እንዳለበት፣ ኃጢአትን የምትሰራ ነፍስ መሞት እንዳለባት የእግዚአብሔር ህግ ነው፣ የእግዚአብሔር አቋም ነው። ኃጢአት ሁሉ አመጽ ነው ስለሚል ማለት ነው። አንደኛ ዮሐንስ ላይ ኃጢአት ሁሉ አመጽ ነው። ስለዚህ እግዚአብሔር አመጽን ይቀጣል። ሰይጣን በዚህ ላይ ምንም ድርሻ የለውም። ድርሻው ምንድነው? የተቀጡትን እዛ ጄለር መሆን ነው፣ ምናልባት የእስር ቤቱ ጠባቂ መሆን ነው። አለቀ እንጂ ያንን ያወጣው ራሱ እግዚአብሔር ነው። ደን እግዚአብሔር በዛ በተናገረው በደነገገው ስራው ላይ ነው በመስቀሉ በኩል እልባትን ያመጣለት። ኃጢአትን የምንሰራ ነፍስ ተነጥላ ትሙት። ኦኬ ኃጢአትን የምንሰራ አለን። ስለዚህ ተነጥለን መጥፋት አለብን። እውነት ነው። ነገር ግን መካከለኛ ገባልን፣ መሃል ላይ ሞታቸውን ሞታለው የሚል ገባና ያ የእግዚአብሔር ፍትህና ጽድቅ ሳይዛባ እኛም በነፃ ሳንለቀቅ በተከፈለልን መንገድ የእግዚአብሔር ልጆች እንድንሆን፣ የእግዚአብሔር ባለመዋሎች እንድንሆን፣ የእግዚአብሔር ቡድን፣ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል የሚለው ማለት ነው። የእርሱ ቡድን የእርሱ አካል እንድንሆን አደረገን። ስለዚህ ኃጢአትን የምትሰራ ነፍስ ተነጥላ ትሙት የሚለው አንፌር የሆነ ነገር አልተደረገበትም። ለምን? ለኃጢአተኞች ምትክ ሆኖ እኔ ሞትላቸዋለሁ ብሎ የገባ አካል ስላለ። ኦኬ ደን እነዛው ኃጢአተኞቹ ደግሞ ያው መስዋዕቱን ስላቀረቡ ማለት ነው መስቀል ላይ እኛ ነን ያቀረብነው፣ እየወተትን ይዘን ሄደን አትሊስት የሰቀል ነው ማለት ነው። ኦኬ በጋችንን ኦር ንጹህ የሆነውን በጋችንን የእግዚአብሔርን በግ ወደ እንጨት እያስሮጥን ይዘን ሄድነው እኛ ነን። ግን ስቲል ነው የማን ማይንድ ነው ይላል መጽሐፍ ቅዱስ ሐዋርያት ሥራ ምዕራፍ 2 እና 3 ላይ ሲናገር ማለት ነው። እግዚአብሔር አስቀድሞ ያሰበውን አይደለ እጁና ሐሳቡ ትሆኑ ዘንድ ይላል። በዚች ከተማ ሄሮድስ፣
ጲላጦስ እና አሕዛብ በአንድነት ተሰበሰቡ ይላል። እግዚአብሔር አስቀድሞ ያሰበውን ያንን ኤክሲኪዩት ለማድረግ እናንተ ክፉዎች ደግሞ ተሰብስባችሁ ነበር በአንድነት። የእስራኤል ሰዎች ነበራችሁ፣ አሕዛብ ነበሩ፣ ሮማውያን ነበሩ። ምን አረጋችሁ? ገደላችሁ። ግን ምን የእግዚአብሔር እጅና ሐሳብ ክንዱና ሐሳቡ ያ ኤክሲኪዩት እንዲሆን ያ ሀፕን እንዲያደርግ እናንተም ከጥፋተኝነት አታመልጡም። እናንተ ክፉዎች ሰቅላችሁ ገደላችሁ ስለሚል እናንተም አታመልጧትም። ግን የማን ግራንድ ፕላን ነው ይላል? ያ የእግዚአብሔር ጥበብ ነው የተገለጠው እዛ ጋር። እናንተ በጥላቻችሁ አደረጋችሁ። ልክ ዘፍጥረት 50 ላይ ዮሴፍ እንደተናገረው ማለት ነው። እናንተ ለክፉ ብላችሁ ሄድን አደረጋችሁ፣ እግዚአብሔር ግን ለመልካም አደረገው እንዳለው ማለት ነው። አዎ የኢየሩሳሌም ሰዎች የተሰበሰቡት ስቀለው ስቀለው ለማለት ነው፣ ክፉዎች ስለሆኑ። ኦኬ አሕዛብ የተሰበሰበው ሊቸነክር ነው። ኦኬ ሊቸነክር ነው። ሚስማሮችን በእግሩ በእጁ ሊሰድ ማለት ነው። ክፉዎች ናቸው፣ እስቲ ሊፈረድባቸዋል እነሱ ላይ። ግን የእግዚአብሔር ጥበብ ነው እዛ ጋር የተጠበበው። ኦኬ የተጠበበው። ስለዚህ እግዚአብሔር ኃጢአትን የምሰራ ነፍስ ትሙት አለ። ደን ለጽድቁ ኢሳይያስ ምዕራፍ 59 ቁጥር 16 እስቲ ለጥፉልኝ እዚህ ጋር ኢሳይያስ 59 16 ላይ ይመስለኛል። ሰውም እንደሌለ አየ አይደለ? ወደ እርሱም የሚማልድ እንደሌለ ተረዳ። ኦኬ ስለዚህ የገዛ ክንዱ መድኃኒትን አመጣለት። በሰዎችና ከዛ በላይ ያለው ጥቅስ እንደዛ ነው የሚለው፣ በእናንተና በእግዚአብሔር መካከል ኃጢአታችሁ ገደል ሰርታለችና ይላል። ያንን ገደል እግዚአብሔር በገዛ ክንዱ ነው የደፈነው። ኦር ብሪጁን የሰራው በገዛ ክንዱ ነው። እኛ አይደለንም የሰራ ነው። እኛ አፍራሾች ነን። እሱ ግን ሰራው። ኦኬ እሱ ግን ሰራው። ስለዚህ ተከፍሏል ሲባል አይዲያው ሄዶ የሆነ በኮሜርሻል ሴንስ ስንት ነው የሚያወጣው ይሄኛው፣ አትቀንስም፣ ትቀንሳለህ፣ እንዴት ነው ገበያው ዋጋ እንደዚህ ነው ምናምን በተባለበት ሴንስ አይደለም። ፍትህ የሚጠይቀው ኦኬ ፍትህ የሚጠይቀው ያ ጥያቄ ፉሊ ሳይዛባ ተመልሷል ማለት ነው። ተከፍሏል ማለት ኃጢአትን የምትሰራ ነፍስ መሞት አለባት። ግን የእግዚአብሔር በግ በኃጢአተኞች ፈንታ ገባና የእግዚአብሔር ጽድቅ ሳይዛባ ኃጢአተኛው በእግዚአብሔር ፊት ጻድቅ እንዲሆን ተደረገ ማለት ነው። ኦኬ ተደረገ። ታንክ ዩ ቤቲና። የሆነ ጥቅሱ ከታች ቁጥር 16 ኢሳይያስ 59 ሰውም እንደሌለ አየ፣ ወደ እርሱም የሚማልድ እንደሌለ ተረዳ፣ ተደነቀም። ስለዚህ የገዛ ክንዱ መድኃኒት አመጣለት፣ ጽድቁም አገዘው ይላል። የማን ጽድቅ? የእግዚአብሔር ጽድቅ። የማን መድኃኒት? የገዛ ክንዱ ያመጣለት መድኃኒት ማን ነው? እሱ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው። ስለዚህ ተከፈለ ስንል ምን እያልን ያለ ነው? ጽድቅ አልተዛባም እያልን ያለ ነው። እግዚአብሔር ያወጣውን የራሱን ስታንዳርድ አላበላሸም እያልን ያለ ነው። አላበላሸም። ኦኬ የሱን መስፈርት አላዛባም። ኃጢአትን የሚሰራ ነፍስ እያጠፋ ቆይቷል። ኦር ትሙት ስለሚል በሞት አልፈዋል። ነገር ግን ያ መካስ ነበረበት፣ ያ መከፈል ነበረበት። ያንን ደግሞ የከፈለና የካሰ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው፣ በስላሴ ምክር ማለት ነው። በስላሴ ምክር። ስለዚህ ቅድም ትክክል ብሎታል። እዛ ቤት ሆን ብለው ነው በቃ አብ የተቆጣ። ይሄ ኮሜንት ሴክሽን ላይ አስቀምጬላችኋለሁ። እችኛዋ ኢሞጂ ማለት ነው። በቃ የአብ ፊት እችኛዋ ኢሞጂ ናት። ከታች አስቀምጥኳችሁ። በቃ ፊቱ እንደዚህ እሳት ለብሶ እሳት ጎርሶ ኃጢአተኛውን እግዚአብሔር ይፈልገዋል። ከዛ ኢየሱስ ደግሞ እየሮጠ አይ ቲንክ እችኛዋ አላርግ መሰለኝ እየሮጠ እንደዚህ ላቪንግ የሆነ እንትን ማለት ነው ከታች እየሮጠ ኖ አባቱ አይደለም ምናምን እያለ እየሮጠ እየመጣ እንደሚያድነ ምናምን እንደዚህ አይነት አስተምሮ ኖሮ አያውቅም። ለምን? በስላሴ አንድ ምክር አንድ ፈቃድ አለ ብለን ስለምናምን ማለት ነው። ኦኬ ቢቆጣ ያመልኩ የራሱ የወልድም ነው የሚሆነው የመንፈስ ቅዱስም ነው የሚሆነው። የፍቅር ቢሆን ያመልኩ የወልድም የመንፈስ ቅዱስም ነው የሚሆነው ለአብ ላይ ታየው ማለት ነው እንጂ ኮንትራዲክቲንግ የሆነ ዊል የለም። ስለዚህ ኢየሱስ ክርስቶስ አብ የሚቀጣቸውንና በሰይፍ የሚያሳዳቸውን እየሮጠ ከአብ እጅ ሰይፉን የሚቀማ ፍርዱን የሚያስጥል ምናምን የሚባል ነገር የለም። ለዚህ ነው ሮሜ 3 ላይ ቃል በቃል ነግሮናል። ሮሜ 3:24 ላይ ቀድሞ የተሰሩ ኃጢአቶችን በእግዚአብሔር ችሎታ ስለመተው ምን የሆነው ያ ፕሮፒሺዬሽን፣ ያቺ ቃል እዛ ጋር ነው ለመጀመሪያ ጊዜ የምትገባው ማለት ነው። አምድ አድርጎ አቆመው። እግዚአብሔር ይቅርታን እንዳደረገ ልጁን እንደተቀበለ ልጁን ነው አምድ አድርጎ ያቆመው።
ያንን እንደማያልፈው ልጁን ነው አምድ አድርጎ ያቆመው። ለምን? ምህረትና ፍርድ ሁለቱ መተው እጅ ለእጅ የሚጨባበጡት ኢየሱስ ጋር ብቻ ስለሆነ ማለት ነው። ምህረትና ፍርድ በአንድ ወንበር መቀመጥ የሚችሉት ኢየሱስ ካለ ብቻ ስለሆነ፣ ጌታችን ኢየሱስ ካለ ብቻ ሊሆን ስለሚችል መጽሐፍም የነገረን እንደዛ ስለሆነ ማለት ነው። ምህረት ለወደዳቸው ምህረትን አደረገ፣ ፍርድን ለሚገባቸው ፍርድን አደረገ፣ ብርሃንን በጠሉት ላይ ሁሉ ፍርድን አደረገ። ፍርዱ በማን በኩል ነው የተደረገው? በክርስቶስ ኢየሱስ በኩል ነው የተደረገው። ምህረት በማን በኩል ነው የተደረገው? በክርስቶስ ኢየሱስ በኩል ነው የተደረገው። ስለዚህ ምህረትና ፍርድ ኢየሱስ የሌለበት ቦታ ሁለቱ አብሮ መቀመጥ የማይችሉ ነገሮች ናቸው። ፍርድ ከሆነ ፍርድ ነው የሚደረገው፣ ምህረት ከሆነ ምህረት ነው የሚደረገው። ምህረትና ፍርድ ግን ሁለቱ በአንዴ ኤክስኪዩት የሚሆኑት በክርስቶስ ኢየሱስ ብቻ ነው ነው። ሶ አንድ ሐሳብ ልጨምርና ልጨርስ። ይሄ መስዋዕቱ ለማን ቀረበ የሚለው ማለት ነው። መጽሐፍ ቅዱሳችን ይነግረናል በትክክል ለማን እንደቀረበ። ኦኬ፣ ለማን እንደቀረበ ለአብ ቀርቧል ነው የሚለው። ያ ማለት ወልድ አልተቀበለውም ወር ስለ ወልድ ሲነገር ስህተት ነው ምናምን ማለት አይደለም። በዛ መልክ አይደለም። ግን ለአብ ቀርቧል የሚለውን ነገር በተደጋጋሚ ስለሚናገር ጥቅሶችን 1፣ 5፣ 6 ልንገራችሁ፣ እናንተ ኮንተምፕሌት አድርጉት። ግን ኢየሱስ ክርስቶስ መስዋዕትን አቅራቢ መስዋዕትንም ተቀባይ አድርገን ዲፋይን እናደርገዋለን። ኦኬ፣ መስዋዕትን የሚያቀርብ መስዋዕቱም፣ ኦኬ፣ መስዋዕትን አቅራቢ ተቀባይም ሁለቱንም አድርገን ዲፋይን እናደርግለታለን። ኢቭን አሁን ጥቅሱን ነግራቸዋለሁ። ዕብራውያን ላይም በዘላለም መንፈስ ራሱን አቀረበ ስለሚል የመንፈስ ቅዱስን ፈቃድ ነው ይህ መስዋዕት። ስለዚህ ተነጥሎ የሚታይ አይደለም፣ መንፈስ ቅዱስን ተነጥሎ የሚታይ ስላልሆነ ማለት ነው። ለማን አቀረበ? ለምሳሌ ኤፌሶን ምዕራፍ 5 ቁጥር 2 ላይ ክርስቶስ እንደወደደን ራሱንም ለኛ አሳልፎ እንደሰጠ፣ ከዛስ a fragrant offering and sacrifice በእንግሊዝኛው ነው ያያለሁት እኔ። ይሄ ጥሩ መዓዛ ያለው እና መስዋዕት አድርጎ to God ይላል፣ ለእግዚአብሔር አቀረበ። ጥቅሱን ለጥፉ ቶሎ ቶሎ የምታወጡ ሰዎች፣ ኤፌሶን ምዕራፍ 5 ቁጥር 2 እንደ ጥዑም ይሄ ሽታ ያለው ማለት ነው። ኦኬ፣ እንደዛ መስዋዕት አድርጎ ራሱን ለእግዚአብሔር አቀረበ። ማን ነው እዚህ ጋር እግዚአብሔር ተብሎ እየጠራ ያለው? አብ ነው። አዲስ ኪዳናችን ላይ ብዙ ቦታዎች ላይ አብ ነው ቴዎስ የሚለው ቃል የሚገባው። የተለያዩ ቦታዎች ላይ ለወልድና ለመንፈስ ቅዱስ ገብቷል። ኦኬ፣ ስለዚህ ለእግዚአብሔር አቀረበ። ለማን? ለአብ። ኦኬ፣ እሺ፣ ሌላው አንዴ፣ እሺ፣ ሌላው ቴንክ ዩ ክርስቶስም ደግሞ እንደወደዳችሁ ለእግዚአብሔርም የመዓዛ ሽታ የሚሆንን መባንና መስዋዕትን አድርጎ ስለእናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ። ለማን? ለእግዚአብሔርም። ማን ነው እዚህ ጋር እግዚአብሔር ተብሎ እየተጠራ ያለው? ክርስቶስ የሚለው ኦልሬዲ ስላለ አባቱ ነው የሚሆነው ማለት ነው። ለአባቱ አቀረበ። ይሄ ያቀረበው ኦኬ፣ ይሄ ያቀረበው መስዋዕት እንደ አባቱ ፈቃድ የሆነ ነው። የአባቴን ፈቃድ ልፈጽም መጥቻለሁ ስለሚል ማለት ነው። ያ ማለት የራሱ ፈቃድ አይደለም ወይ የሚል ጥያቄ እኔ ከጀርባ ምን አይነት ጭንቅላት አንዳንድ ሰዎች እንዳላቸው ግራ ነው የሚገባኝ። በአባቱ ፈቃድ ከተባለ ወልድ አልፈቀደም ነበር ተገዶ ነው አንልም። መንፈስ ቅዱስ አልፈቀደም ነበር አንልም። ግን በቦታው ላይ የእገሌ ፈቃድ ተብሎ ከተነገረ እሱን ተናግረ ማለፍ ነው፣ አለቀ። የእንትናስ አይደለም ምናምን አይባልም። ኦኬ፣ ከቅድስትና ከሰላም ማን ነው ቆንጆ ብላችሁ ስትጠይቁ አሃ ሜሮን ቆንጆ አይደለችም ልትል ነው የሚል ሰው አሁን ጤነኛ ነው? እንደዛ ማለት ነው። ሶ ይሄ በእግዚአብሔር አብ ፈቃድ የተደረገ መሆኑን ደግሞ ይሄ የቤዞስ ስራ የምትክነት ስራ የእግዚአብሔር አብ ፈቃድ እንደሆነ የምታውቁት ዮሐንስ 6:38 ላይ ደግሞ ምን ይላል? አሁንም ለጥፉ ምዕመናን ቶሎ ቶሎ ጥቅሱን ስናገር ምን ይላል? በእንግሊዝኛ ነው እንግዲህ ያስኩት፣ በአማርኛው ፈተዋለሁ። For I have come down from heaven not to do my own will but the will of him who sent me. ከሰማይ የወረድኩት የራሴን ፈቃድ ላደርግ ሳይሆን የአባቴን ፈቃድ ልፈጽም፣ የላከኝን የአባቴን ፈቃድ ልፈጽም ነው። ለዚህም ከሰማይ ወርጃለሁ ይላል። ስለዚህ መስቀሉ የአባቱ ፈቃድ ነው ማለት ነው። አባቱ የተስማማበት ነው ማለት ነው። ስለዚህ በክርስቶስ ኢየሱስ ላይ የተደረጉ ነገሮች በሙሉ የአብ ፈቃድ ከሆኑ መስቀሉም የእርሱ ፈቃድ ይሆናል ማለት ነው። ፈቃዴን ለማድረግ አይደለም እንጂ የላከኝ ፈቃድ ለማድረግ ከሰማይ ወርጃለሁና yes። ስለዚህ በአባቱ ፈቃድ የተደረገ ነው ማለት ነው። የተደረገ ነው። እሺ
ኢሳይያስ 53:10 ላይ ኢሳይያስ 53:10 ላይ ምን ይላል? Yet it was the will of the Lord to crush him. በደዌ ያደቀው ዘንድ የእግዚአብሔር ፍቃድ ነበር ይላል። He has put him to grief. በሐዘን እንዲያልፍ ኦር ሐዘን እንዲያገኘው when his soul makes an offering for guilt. በነፍሱም የኃጢአት መስዋዕት እንዲቀርብ ማለት ነው። እዚህ ጋር ዋናው ሐሳብ የተፈለገው ምንድነው? But it was the will of the Lord to crush him. በደዌ ያደቀው ዘንድ የእግዚአብሔር ፈቃድ ነበር። ማን ነው እዚህ ጋር በደዌ እየደቀቀ ያለው? ማን ነው? ያደቀው ዘንድ የተባለው ማን ነው? ያደቀው ዘንድ የተባለው እግዚአብሔር አብ ነው። የደቀቀልን ኢየሱስ ክርስቶስ ነው። ስለዚህ ያ ለማን እየቀረበ ነው? ከሰማይ የወረድኩት የአባቴን ፈቃድ ልፈጽም ነው ካለ ለአባቱ የቀረበ ነው የሚሆነው ማለት ነው። ሐዋርያ ሥራ 2:23 ቅድም ያልኳችሁ ቃል ማለት ነው። This Jesus delivered up according to the definite plan and foreknowledge of God, you crucified and killed him ይላል። ሐዋርያ ሥራ ምዕራፍ 2 ቁጥር 33 ላይ 23 ላይ ምዕራፍ 2 ቁጥር 23 ላይ ይህንን ኢየሱስ በእግዚአብሔር እቅድና ቅድመ ዕውቀት ተላልፎ የተሰጣችሁን እናንተም ደግሞ crucified and killed ሰቅላችሁ ገደላችሁት ይላል። ሰቀላችሁት ከዛ ገደላችሁት ይላል። ለእናንተ ግን ተላልፎ የተሰጠው it is according to the definite plan and foreknowledge በታቀደ እቅዱ እግዚአብሔር እንዲሁም በፈለገው መንገዱ thank you እርሱንም ኢየሱስን በእግዚአብሔር በተወሰነው ሐሳቡና በቀደመው ዕውቀቱ ተሰጥቶ በአመፀኞች እጅ ሰቅላችሁ ገደላችሁት። ስለዚህ እዚህ ጋር ምን የሚል ነገር እናገኛለን? according to the definite plan and foreknowledge of God በተወሰነው ሐሳቡና በቀደመው ዕውቀቱ። ማን ነው ይሄ የተወሰነው ሐሳቡና የቀደመው ዕውቀቱ እየተባለ የሚወራለት? እግዚአብሔር አብ። ምክንያቱም ተላልፎ ይሰጣ የሚለው ደግሞ ሌላው ለኢየሱስ ስለሚነገር ከታች ያለው። ስለዚህ ለማን የቀረበ? ለእግዚአብሔር የቀረበ እንላለን። እሺ ሌላው ይህንን ልጨምርና ልጨርስ። ኢየሱስ ክርስቶስ የእግዚአብሔርን ቁጣ የእግዚአብሔርን ፍርድና ፍትህ ያረካ ነው። ያ መስዋዕት እግዚአብሔር ቶታሊ የሚቀበለው ነው። ፍርዱና ምህረቱን ያስታረቀ ነው። እግዚአብሔር በኃጢአት ላይ ያወጀውን ያንን አዋጅ ሳይተወው እንዲሁ በቃ ትቼዋለሁ ብሎ ሳይተው ግን በትክክለኛው መንገድ ፌር የሆነ ጀጅመንት እንዲደረግ ያደረገበት ነው። ስለዚህ ፍርዱን ያየንበት ነው፣ ቁጣውንም ያየንበት ነው። ያ በሁለቱ ምክንያት ደግሞ ምንን አይተናል እንላለን? ፍቅሩን አይተናል እንላለን። ስለዚህ ፍቅርንም አይተናል። ያየናቸው ነገሮች መስቀሉን ስናይ እኛ የምናያቸው ነገሮች ማለት ነው። ምህረትን እናያለን፣ ይቅርታን እናያለን፣ ፍርድን እናያለን። ከዛስ በዚህ ምክንያት ፍቅሩን እናያለን። አንድ ላይ ተያይዘው የሚመጡ ነገሮች ናቸው እነዚህ። ለዛ ነው ሮሜ 3:25-26 ቅድም ያልኳችሁ ማለት ነው። whom God put forward as a propitiation by his blood በደሙም በኩል የሆነ መስዋዕት ወይም ቤዛነት አድርጎ to show God's righteousness ይኸው to show God's righteousness የእግዚአብሔርን ጽድቅ ለማሳየት። ማን ነው እዚህ ጋር የእግዚአብሔር ጽድቅ ለማሳየት እየተባለ ጋር ተብሎ ይጠራው ማን ነው? አብ ነው። so that he might be the just and the justifier እርሱም ጻድቅ እና አጽዳቂ እንዲሆን። እስቲ በአማርኛው አምጡልኝ ይሄንን the just he might be just and the justifier ጻድቅ ሆኖ ያጸድቅ ዘንድ እንደማለት ነው። ጻድቅ ነው፣ ፍርዱ አልተነካም። ያ thank you ራሱም ጻድቅ እንዲሆን just የተባለው ማለት ነው። ራሱም ጻድቅ እንዲሆን በኢየሱስም የሚያምነውን እንዲያጸድቅ the justifier ማን ነው? just እና justifier እየተባለ እየጠራ ያለው አብ ነው። መሆኑን በምድር የምናውቀው በኢየሱስ የሚያምነውን ስለሆነ ጀስቲፋይ እያደረገ ያለው ተብሎ እየተነገረለት ያለ ማለት ነው። ስለዚህ በኢየሱስ የሚያምነው ሲባል ኢየሱስ ራሱን ችሏል። ጀስት ኤንድ ጀስቲፋየር የሚለው ለማን ይመጣል ማለት ነው? ለአብ ይመጣል። ከዛስ ፍርዱንም ያሳይ ዘንድ ነው፣ ጽድቁንም ያሳይ ዘንድ ነው ይላል። ጀስቲስ ታይቷል፣ እዛ ጋር ጽድቅ ታይቷል መስቀሉ ላይ ማለት ነው። ኦኬ እንደዛ እያልን መቀጠል እንችላለን።
መጽሐፍ ቅዱስ በጣም የተለያዩ ቦታዎች ላይ ነገር ይናገራል። ለማን ነው የቀረበው የሚለውን ነገር ይናገራል። ስለዚህ የቅድሙ አይነት ጠባብነት ውስጥ ሮጦ የሚሄዱ ሰዎች ምንም እየተከራከራችሁ ጊዜ አትፍጩ። ከእንትናና ከእንትና ቆንጆ ማን ነው ሲባል እገሌስ ቆንጆ አይደለም የሚል ሰው ጋር ማውራት የለባችሁ። ስፔሲፊክ የሆነ ቶፒክ ላይ ሲወራ እዛ ላይ ማውራት በቃ። ነፍሱን መዓዛ ያለው መስዋዕት አድርጎ አቀረበ ሲባል ለማን ነው ያቀረበው ነው ጥያቄው። እዛ ጋር ለአብ ነው ያቀረበው ነው የሚለው። ለአብ ነው ያቀረበው። ያንን ባይ ፋር ኤክስቴንሽን ኦር ጨመር አድርገን ለወልድ ሊነገርለት ይችላል፣ ለመንፈስ ቅዱስ ሊነገርለት ይችላል ወይ ብንል ዲስከስ ልናደርግ እንችላለን። እዛ ላይ ቆመን ኦኬ ዲስከስ ልናደርግ እንችላለን። ግን በቃ እያንዳንዱ ነገር ለአብ የተነገረ ሁሉ ለወልድ እየተነገረ ይሄድ ምናምን የሚል አይነት አካሄድ የለም። መጽሐፍ ቅዱሳዊም አይደለም ያ። ኦኬ መጽሐፍ ቅዱሳዊ አይደለም። ሶ ይሄንን ለመጨመር ነው። ተባረኩ። ይሄው ነው ቅዱሳን። እኔ አሁን ሰዓት እንዳው ሄዷል ብዬ ነው እንጂ የዶክተሩም ጽሑፍ አለ። ዶክተሩ ራሳቸው በጣም የሚገርም አማንሻ መዳን በኦርቶዶክስ ብለው ይጽፉና ከኃጢአት ከምን ከሲኦል ከምን ነፃ ወጣን ምናምን ብለው ይጽፉና ቀጥሎ ደግሞ እነ አግዛቸው የጻፉት ደግሞ አለ በክርስቶስ ሞት ምክንያት ከኃጢአት ከምን ነፃ ወጣን የሚለውን ደግሞ ይቃወማሉና እንዴ በጣም እንግዲህ የተማሩ ሰው ናቸውና እንዴት ነው ሰው አያነብም ብለው ነው እንዴ ብዬ ራሱ ስስቅ ነበርና በመሰረቱ ቅዱሳን እንዴ እግዚአብሔር ሰው አጥፍቷል፣ ምንም ጥርጥር የለውም። በቃ ሰው አጥፍቷል። ሁሉም ሰው ያምናል። ሁሉም የሃይማኖት እንትኖች ያምናሉ ሰው መውደቁ እና ያንን ሰው በሙሉ ላለማዳን መብት ነበረው እግዚአብሔር። ማንንም ላለማዳን መብት ነበረው እግዚአብሔር። ለምን? ሰው ወድቋላ። ግን ይሄ የተበደለ እግዚአብሔር ግን በዳይን ከመውደዱ የተነሳ ከዘላለም በአብ በወልድ በመንፈስ ቅዱስ መካከል ይሄ የደህንነት ምክር እንዳለ መጽሐፍ ቅዱስ ይናገራል። ስለዚህ አብን ፈረስ ላይ ቁጭ ብሎ በፈረስ እየሄደ ሰይፍ እንደያዘ ቅድም አማንሻ እንዳስቀመጥከው እንትን እየገሰገሰ ቁጡ ሆኖ እየተንተከተከ ኃጢአተኞችን ለመብላት የሚሄድ ክፉ ኢየሱስን ደግሞ ምስኪን ደግ ኃጢአተኞች ወዳጅ አድርጎ ማቅረብ። እኛ እንደዚህ የለንም፣ እንዲህ አይነት ትምህርት የለንም። በወደቀው ላይ የተቆጣው እግዚአብሔር ነው። በወደቀው ላይ የተቆጣው እግዚአብሔር ነው። እግዚአብሔር ሲቆጣ ደግሞ እንደኛ ዝም ብሎ ብድግ ብሎ ተቆጥቶ ሳይሆን ይከት ወዬ እሺ ቆጣቱን ለአብ እየሮጡ ሄዶ ምናምን ማስማሩንና መማሩን ለኢየሱስ ምናምን እንደማንል መጽሐፍ ቅዱስ እንዴት እንደምንረዳ አንድ ስቴፕ ልጨምርላችሁ። ዕብራውያን ላይ በበረሃ እስራኤላውያን ላይ የተቆጣባቸው ማን ነው የሚለው ምናምን ቶሎ ብላችሁ ንገሩ። በበረሃ እያሉ እስራኤላውያን እንዳስቆጡት ተብሎ ተቆጥቷል ተብሎ የተነገረለት ማን ነው? አብ ነው? ወልድ ነው? መንፈስ ቅዱስ ነው? ጻፉ ኮሜንት ላይ እንዳስቆጣችሁት ተብሎ ተቆጥቷል። ኢሳያስ ላይም አለ ተቆጥቷል የተባለው ማን ነው? እሺ አንፊልድ ሐሴት ገነት። እሺ ቀጥሎ ሌሎቻችሁ እንግዲህ መጽሐፍ ቅዱስን ታውቃላችሁ፣ ፔንቴ ናችሁ፣ ታነባላችሁ፣ ባይብል ስቴዲ አለ ምናምን። ኦኬ ጎበስ። ያ መንፈስ ቅዱስ ነው፣ መንፈስ ቅዱስ ነው። ኢሳያስ ላይም ቅዱሱን መንፈሴን አሳዘኑት ይላል። በረሃ ላይ ያሳዘኑት መንፈስ ቅዱስ ነው የሚለው።
ኤንድ እዚህ ዕብራውያን ላይም መንፈስ ቅዱስን አሳዝነውታል ይላል። አስቆጥተውታል፣ አሳዝነውታል ሳይሆን አስቆጥተውታል። ከዛስ ፊቱን በእነሱ ላይ አዞረባቸው፣ ብዙዎችን በምድረ በዳ ፈጃቸው ይላል። ማን ነው የፈጀው? አሁን መልሳችሁ ንገሩኝ። ፊቱን አጠቆረባቸው፣ ፊቱን አዞረባቸው፣ ደን ምድረ በዳ ላይ ፈጃቸው። ማን ነው ምድረ በዳ ላይ የፈጃቸው? ምዕመናን ጻፉ ቶሎ ነው። ማን ነው የፈጃቸው? አብ ነው? ወልድ ነው? መንፈስ ቅዱስ ነው? ማን ነው የፈጃቸው? መልሶ ጠላት ሆነባቸው። ያው ገደላቸው ነው ባይዘው ብዙዎች ምድረ በዳ ላይ ያስቀራቸው። ማን ነው ያስቀራቸው? አሁን በዕብራውያን መሰረት ኢሳይያስ ላይም ባየነው መሰረት ማን ነው የፈጃቸው? መንፈስ ቅዱስ ነው የፈጃቸው። ባይዘው እግዚአብሔር ስለሆነ ማለት ነው። ኦኬ አሁን ደግሞ ደሴም ያንን ኢቨንት ኢየሱስ ነው ያደረገው የሚል አለ መጽሐፍ ቅዱስ ላይ። ህዝቡን መልሶ ያጠፋቸውና የቀጣቸው ጊዜ ኢየሱስ ነው የሚል አለ ቃል በቃል። የት ነው ያለው ምዕመናን? እስቲ እያሰብኩ ያለሁበት ጥቅስ የምታስቡ ሰዎች ጥቅሱን ብቻ ንገሩኝ እስቲ። የት ነው ያለው? እስካሁን ያየነው መንፈስ ቅዱስ ነው ጠላት የሆነባቸው፣ መልሶ የተቆጣቸው እሱ ነው፣ መልሶ የፈጃቸው እሱ ነው፣ አይተነዋል። ኢየሱስም ነው ይላል አዲስ ኪዳናችን። የቱ ጋር ነው የሚለው? አንፊልድ ጎበዝ ናት። ያማን ቆሮንቶስ አይደለም አንፊልድ ነው የመለሰው። ይሁዳ መልእክት ቁጥር 5 ላይ አንድ ምዕራፍ ስላለው ምዕራፍ 1 አይባልም እሱ። ይሁዳ ላይ ቁጥር 5 ላይ ሄዱና ተመልከቱ። ጌታ ህዝቡን ከግብጽ ምድር ካወጣቸው በኋላ ለኔ የማያምኑትን መልሶ ምን እንዳላቸው ነው የሚለው? እንዳጠፋቸው ነው የሚለው። ባይዘ እስቲ ጥቅሱን ጻፉ። ይሁዳ 1:5 1:5 ላይ መልሶ ህዝቡን ያጠፋቸውና የተቆጣቸው እሱ ነው የሚለው። ዕብራውያን ላይስ መንፈስ ቅዱስ ነው። ኢሳይያስ ላይስ መንፈስ ቅዱስ ነው። ታንክ ዩ ጂሰስ who saved the people out of the land of Egypt። አያችሁ ኢየሱስ ህዝቡን ከግብጽ ምድር አውጥቷቸው afterward destroyed those who did not believe። ከዛም ያላመኑትን መልሶ እንዳጠፋቸው ይላል። ዳሩ ግን ሁሉን አንድ ጊዜ ፈጽሞ የተማራችሁ ብትሆኑም ጌታ ወይም ኢየሱስ ማለት ነው ከግብጽ ሀገር ህዝቡን አድኖ የማያምኑትን በኋላ እንዳጠፋቸው ላሳስባችሁ እወዳለሁ። ማን ያጠፋቸው? ማን ነው ህዝቡን ያወጣው? ሁለት ነገር አድርጓል ነው የሚለው። ከግብጽ ምድር ያወጣቸውን ወይም ያዳናቸውን፣ ከዛስ መልሶ ደግሞ ያጠፋቸውን። አዳኝም አጥፊውም አድርጎ የሚያመጣው ማንን ነው? ጌታ ወይም ኢየሱስን ነው። ኦኬ ዳን በብሉይ ኪዳን ምንባባት ውስጥ ከሄዳችሁ እግዚአብሔር በፈርስት ፐርሰን የሚጠራውን ለአብ አድርገን ልንፈታው እንችላለን። ነፃነቱ አለን። ለወልድ ሴንስ የሚሰጥ ከሆነ ለወልድ አድርገን እንፈታዋለን። ለመንፈስ ቅዱስ ከሆነ ለመንፈስ ቅዱስ አድርገን እንፈታለን። ስለዚህ ቁጣው ለሶስቱም አካላት ሊነገር ይችላል ማለት ነው አይደል? ለምንና ቁጣው ለሶስቱም አካላት ለአብም ለወልድም ለመንፈስ ቅዱስም። የአብ አጨቃጭቅም ቅድም ያየናቸው ጥቅሶች በሙሉ ያንን ስለሚናገሩ ፍርድን ያደርግ ዘንድ እየተባለ የተነገረው ያ ስለሆነ ኃጢአት ላይ የተቆጣ ስለሆነ ማለት ነው። ስለዚህ at the same time ፍቅር የሚለውንም ለሶስቱ አካላት መጠቀም እንችላለን ነው። አብ ፍቅር ነው፣ ወልድ ፍቅር ነው፣ በፍቅር ኑሩ ብሏልና መንፈስ ቅዱስ ፍቅር ነው። ስለዚህ አብ ተቆጪ፣ ወልድ አፍቃሪ፣ መንፈስ ቅዱስ መሃል ላይ ነገሩ የሚያደላድል ምናምናል። እንደዚህ አይነት ሌም የሆነ ቴዎሎጂ ከፕሮቴስታንት መጠበቅ በራሱ ፕሮቴስታንቲዝምን አለማወቅ ነው። በቃ አሉ የሚባሉ አሳቢያን ጥልቅ አሳቢያን ናቸው ሪፎርመሮቻችን። they have PhD ሁሌ ማውራው ነው። ዶክተሮች ናቸው በትምህርት ኦኬ ዩኒቨርሲቲ ውስጥ የሚያስተምሩ የነበሩ ናቸው። እንደዚህ አይነት ሌም የህፃን ቴዎሎጂካል ካታጎሪ አይሰሩም። ይህን በቤተ ክርስቲያን ታሪክም ደግሞ እንደዛ አልነበረም ሲታመን የነበረው። ወጥነት ያለውን ያንን ይዘው ነው ሲሄዱ ኦኬ። ስለዚህ እንደዚህ አይነት ቴዎሎጂ እኛ የለንም። አብ የተቆጣ ንጉስ፣ ኢየሱስ ያንን ቁጣ ለማብረድ ከኋላው የሚለምን ልዑል ምናምን የሚባል ነገር የለም። አንድ ፈቃድ አለ ብለን እናስተምራለን፣ እንናገራለን ማለት ነው። ግን እንደው በእናንተ ቤትም እኮ ትምህርቱ አለ። በተለየ አካሉ እያላችሁ የምትጠሩት ነገር አለ። እኛ ስናወራ ነው የሚጎረብጣችሁ እንጂ ማን ነው የሞተው? እንግዲህ አብ ወልድ መንፈስ ቅዱስ አንድ እግዚአብሔር ከሆነ አንድ አምላክ ከሆነ ያ አንዱ አምላክ ነው የሞተው አይደለም። ያ አንዱ አምላክ አካል የሆነው በተለየ አካሉ ወልድ ነው የሞተው። አብ አልሞተም፣ መንፈስ ቅዱስም አልሞተም። ነጥለን ለወልድ ብቻ እናወራለታለን። ነጥለን ማለት ነው።
ፕላኑንስ አሁን ቅድም ምዕራፍ 2 ቁጥር 23 ላይ ያየነው የሐዋርያት ሥራ ላይ እግዚአብሔር አስቀድሞ ያሰበውን አይደለ? according to his definite plan and foreknowledge እንደቀደመው የማይለወጥ ሐሳቡና ቅድመ ዕውቀቱ ለእናንተ ተላልፎ ተሰጠ፣ እናንተ ደግሞ ሰቀላችሁት፣ ገደላችሁት ይላል። ያን ለማን ሰጠዋለህ? ለአብ ትሰጠዋለህ። ኦኬ አብ በቀደመው ሐሳቡና ዕውቀቱ ከሆነ ኢየሱስ የቀደመ ሐሳብና ዕውቀት የለውም የሚል ጥያቄ እንደሚያቀርብ ቅድም እንዳልኳችሁ ይሄ ፎልስ የሆነ ካታጎሪ ቀድመው ይሰሩና ከዛ በኋላ መልሶ ለዛ መልስ ይሰጡ ነው። ለእንደዚህ አይነት መልስ አትታገሉ። በቃ ከአልማዝና ከሰናየት ቆንጆ ማን ነው ሲባል ሜሮን ቆንጆ አይደለችም ማለት ነው። ሜሮን ቆንጆ አይደለችም እያልክ ነው ለሚል አይነት ሰው ማለት ነው። አሁን አያስኬድም እንደዚህ አይነት አካሄዶች ማለት ሶ የሞተልን ኢየሱስ ነው፣ አብ አልሞተም። የሞተልን መንፈስ ቅዱስ ነው። ስለዚህ ነጥለን ለኢየሱስ ብቻ እናወራለታለን። ያ ግን አንድ ፈቃድ ስለሆነ አስማምተን እንናገራለን። ስንናገር ማለት ነው ለአብ አድርገን ለወልድ አድርገን ለመንፈስ ቅዱስ አድርገን መጽሐፍ ቅዱስ በነገረን መልኩ እናስቀምጣለን እንጂ ካታጎሪካሊ የሚሰጥባቸውን ቦታዎች ኮንፊውዝ አድርገን እንዲጭፍልቅ አድርገን አናወራም። መጽሐፍ ቅዱስም አይፈቅድልንም እንደዛ ለማለት ነው። አሪፍ ሐሳብ ያነሳው አስቺ። ያ ለኃጢአተኛው ለወደቀው ለዚህ ለሰው ልጅ ካሳ እግዚአብሔር የበደለውን ሊክስ ለማይችለው ለሰው ልጅ የተበደለው ነው ለበዳይ የሚሆነውን የእርቅ ማስተሰሪያ ያቆመው። ይሄ ከምን ተነሳ ቢባል ከራሱ ከእግዚአብሔር ከፍቅር ነው የሚጀምረው። ራሱ አሁን አይደለም እናንተ እንደምትሉት ቁጣ ይዞ እንደሚገሰግስ ሳይሆን ይኸውና እኮ እንዲህ አይደለ እንደሚለው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል። ለኃጢአተኛው መዳን በር የከፈተው ምንድነው ከተባለ የእግዚአብሔር ፍቅር ነው ማለት ከፍቅር ነው የሚጀምረው ማለት ነው። እና እግዚአብሔር ራሱ ክርስቶስን ማስተሰሪያ እንዲሆን የላከው እሱ መሆኑን ሮሜ 3:25 ላይ እግዚአብሔር ምን የኃጢአት ምን አድርጎ ነው የሚለው ማስተሰሪያ አድርጎ አቆመው ራሱ እግዚአብሔር ማለት ነው። እዚህ ከዘላለም በአብ በወልድ በመንፈስ ቅዱስ መካከል የነበረ ምክር ነው። በቃ እንኳን አይደለም አብ ቁጡ ወልድ ምስኪን ኃጢአተኞችን የሚወድ እኔ ደስ የሚል ሌላ ቦታ የሌለኩ ታውቃለህ። እኛ ጋር ብቻ ነው ይሄ ትምህርት ያለው የቤዛነት ቃል ኪዳን። አንድ ቀን አማንሻ ተመካክረን ይህንን እንትን ግን እዚህ ላይ አምጥተን በደንብ እንትን ብንለው በጣም ደስ ይለኛል። የቤዛነት ቃል ኪዳንን ማለት ነውና